አደረጋችሁ? አይገባም። የተባረከ ልጅ። ይህ ጫማ የታገጥኩ ጊዜ አይቼዋለሁ። ራሱ ነው። በቃ እኔ ልሂድ፣ መሸብኝ። ደግሞ ቆይ መኪና ይዣለሁ። እኔ ነኝ ቤት ድረስ መሸኘት። እሺ ከቤት አንድ ሰው ካየኝ እንኳን ችግር ይፈጠራል። ቢሆንስ እናቴ? ነይ መሰረቴ፣ ነይ ወደዚህ። ወይ እናቴ፣ አውርታችሁ ጨረሳችሁ? አዎ በቃ በቃ ደህና ደግሞ እቸኩላለሁ። እንዴ ምን እናቴ፣ ችግር አለ እንዴ? አይ የለም፣ ሰላም ይደሩ። ቆይ እሺ አብረን እንሂድ። አይ እኔ መንገዱ አይጠፋኝም። ሰላም ይደሩ። እንዴ እናቴ። ሰላም ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች እንኳን ሰላም መጣችሁ። ውድ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። በዓሉን የሰላም የፍቅር እንዲያደርግላችሁ እየተመኘው እንግዳ ድራማን እንደተለመደው ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሮ እንግዳ ድራማ እንግዲህ በባለፈው ክፍል ላይ አይንዬ የቴዲን ጫማ አይታው ነበር ደንግጣ ያቆመው። እንግዲህ አይንዬ በጣም አላስችል የእናትነት አንጀቷ አላስችል ብሏት የመሰረትን ሁኔታን ለማየትና ስለ መሰረት ምን አይነት ሁኔታ ላይ ነው ያለችው የሚለውን ነገር ለማጣራት መሰረት ጋር በድብቅ ደውላ መሰረትን አግኝታት ነበረ። መሰረትንም ደግሞ ስለ ኑሮዋ ስላለችበት ሁኔታ ስትጠይቃት በጣም ጥሩ ሁኔታ ላይ እንዳለች እና ቴዲም በጣም ጥሩና መልካም ሰው እንደሆነ ነበር ስትነግራት የነበረው ማለት ነው። እንግዲህ አይንዬም በጣም ደስ ብሏት እኛን አስከፍተሽን ብትሄጅም እሱ ግን አላሳፈረሽም የተባረከ ሰው ብላ በጣም እያመሰገነችውና እየመረቀችው ነበረ ማለት ነው። እንግዲህ አይንዬ በጣም ደስ ስላላት ለዘመናት ደብቀ የነበረውን ሚስጥር መሰረት የማታውቀውን ነገር ለቴዲ መናገር ስለፈለገች እንደዚሁም በዚሁ አጋጣሚ ላመሰግነው ይገባል ብላ ቴዲ ወደ እሷ እንዲመጣ ካደረገች በኋላ እንግዲህ ቴዲ ደግሞ ማስመሰል ላይ በጣም የጨከነበት ስራው ስለሆነ በደንብ አስመስሎ ነበር አይንዬን ደስ ሲያሰኛት የነበረው ማለት ነው። እንግዲህ መሰረት ላይ ግን ፊቷ ላይ በጣም ጥሩ ያልሆነ ነገር ነበር ስታይ የነበረው አይንዬ። ቢሆንም ግን በጣም ደስተኛ እንደሆኑ ነበረ ሲነግሯት የነበሩት ማለት ነው። እንግዲህ በዚህ ሰዓት አይንዬ ቴዲን ለብቻው ማውራት ፈልጋለሁ ብላ ለዘመናት መሰረት የማታውቀውን ተደብቆ የነበረውን ሚስጥር አባቷ ያወረሳት ሀብት እንዳላት ለቴዲ ትነግረዋለች ማለት ነው። እንግዲህ ቴዲ መገጣጠም ማለት የኔ ነው ብሎ ያንን የመሰረት አላት የተባለውን ንብረት ለመውሰድ እየቋመጨ ደስ እያለው ነበረ ማለት ነው። እንግዲህ አይንዬም በዛውም አመስግነው ሳትጨርስ ወደ ጫማው ዞር ስትል ጫማውን ተመልክታ እንዴ ይህ ጫማ እኔን ያገተኝ ሰው አይደለም እንዴ ብላ በጣም ትደነግጣለች ማለት ነው። እንግዲህ በዚህ ሰዓት በቃ እኔ መሄዴ ነው ብላ በቅጡ እንኳን ጨው ሳትላቸው ብድግ ብላ ትሄዳለች ማለት ነው። እንግዲህ ቴዲ ሁኔታዋ በጣም ግራ ስላጋባው ቆይ እንዳለ ቤተሰቡ እብድ ነው እንዴ እያለ ነበረ ማለት ነው። ቢሆንም ግን ሀሳቡ ያለው እንዳለ አይንዬ ነገረችው ሀብት ጋር ነበረ ማለት ነው። ያንን ነገር እንዴት አድርጌ ነው እጄ ማስገባት ያለብኝ እያለ እያሰበ ነበረ። ከዚህ ቀደም እንግዲህ መሰረትን ነገውኑ ፍርድ ቤት ሄደን እንፈራረማለን ብሎ ቤቱ ካስገባትና እንደፈለገው ከተጫወተባት በኋላ የፊርማ የሚባለውን ነገር ረስቶት ነበረ። መሰረትም እንግዲህ በተደጋጋሚ እየጠየቀችው ነበረ። ስትጠይቀውም ግን እሱን እኔ አስተካክለዋለሁ ስለ እሱ ምንም አታስቢ እያለ እየደለላት ነበረ። እንግዲህ በስተመጨረሻም ቢሆን መሰረትም ደግሞ ስለ ቴዲ አንዳንድ እየተረዳች የመጣችው ነገር ነበረ። ቢሆንም ግን ቴዲ ለእሷ የሚሆናት ሰው እንዳልሆነ አውቃለች። ቀንህን ጠብቅ እያለችም እየዛተችበት ነበረ ማለት ነው። እንግዲህ በአንድ ወቅት በተጣሉበት ሰዓት ፊርማ የሚባለውን ነገር እርሳው ብላ ነግረው ነበር ማለት ነው። አሁን ግን ቴዲ ይህንን ንብረት እጁ ለማስገባት ግዴታ መሰረትን መንከባከብና እንደ ድሮ ፍቅር መስጠት እንደዚሁም ደግሞ መፈራረም እንዳለባቸው ያስባል ማለት ነው። እንግዲህ ከተፈራረሙ የመሰረት ሀብት በሙሉ የእሱ ስለሚሆን ያን ጊዜ በቀላሉ ሀብቱን እጁን ለማስገባት ይረዳዋል ማለት ነው። እንግዲህ በዚህ ሰዓት መሰረትን እንፈራረም ይላታል ማለት ነው። እንግዲህ መሰረት ደግሞ ቴዲ ለእሷ የሚሆናት ሰው እንዳልሆነ ስለተረዳች
የበፊቱ ባህሪው አሁንም እንዳለ ስለሆነ ከሱ ጋር መፈራረም አትፈልግም። ስለዚህ እስከ ዛሬ ዝም ብለህ ከርመ አሁን ይህንን ሀሳብ ቆይ እንዴት ልታነሳው ቻልክ? እናቴ ምንድን ነው የነገረች ብላ ትጠይቀዋለች ማለት ነው። እንግዲህ ቴዲ ምንም እንዳላለችው እና ግን ደግሞ እኔ አንቺን በህጋዊ መንገድ ሚስቴ ላደርግሽ እፈልጋለሁ እያለ ሲላት ነበረ ማለት ነው። እንግዲህ መሰረት የቴዲ ነገር በጣም ግራ እያጋባት እና እያወዛገባት ነው። አንዳንድ ጊዜ ጥሩ ሰው ይሆናል፣ አንዳንድ ጊዜ ደግሞ ቢሆንም ግን ከቴዲ ጋር መፈራረምና ከሱ ጋር መቀጠል እንደሌለባት በትንሹም ቢሆን መሰረት ተረድታለች። መሰረት አሁን ላይ ይህንን ስህተት ማድረግ የለባትም። ምክንያቱም ከሱ ጋር ከተፈራረመች ምናልባትም ደግሞ እንደፈለገው ሊያደርጋት ይችላል። ሌላው ደግሞ ቤቲ ናት። እንግዲህ ፍቅረኛው ቴዲ ከቤዛ ጋር ያወራበትን እንደዚሁም ደግሞ የተጻጻፈውን ቴክስት በሙሉ ተመልክታ እንዴት በእኔ ላይ ችት ያደርግብኛል እያለች በጣም እየተናደደች ነበረ። እንግዲህ ቤቲም ስለ ቴዲ ያላወቀችው በጣም ትልቅ ነገር አለ። እሱም ምንድን ነው መሰረትን ቤት ውስጥ አግብቶ እንዳስቀመጣት አታውቅም። እንግዲህ ይህንን ያክል ጊዜ አንድ ቀን እንኳን ስልክ ደውሎላት አያውቅም። ሊፈልጋትም አልሞከረም። አረጨራሽ ትዝ ብለው እንኳን አታውቅም። ቤቲ ግን የተጻጻፈውን ቴክስትና ለቤዛ ሲልክላት የነበረውን መልእክት እየተመለከተች በጣም እየተናደደች ነበረ። እንግዲህ ምናልባትም ደግሞ እራሷን እስከ ማጥፋት ደረጃ ልትደርስ ትችላለች። አሁን በስተ መጨረሻ በኑኑዬ ስልክ ወደ ቴዲ ለመደወል እየሞከረች ነበረ። እንግዲህ በቤዛ ስልክ በተደጋጋሚ ልትሞክርለት ልትደውል ፈልጋ ነበረ። ነገር ግን ቤዛ ደግሞ እኔ አልደውልለትም ብላታለች። ቤቲ ደግሞ ራሷ እንዳታወረው ሁለቱ ጓደኛሞች እንደሆኑ ስለሚያውቅ ምናልባት የሆነ ነገር ብሎ ሊያሳምናት ይችላል። ስለዚህ በኑኑዬ ስልክ ደውላ ልታወረው ፈልጋለች ማለት ነው። እንግዲህ ምናልባት በኑኑዬ ስልክ ስትደውልለት የኑኑዬን ስልክ ደግሞ ቴዲ ካወቀው ምናልባትም ደግሞ ኑኑዬ መስለው ሊያወራ ይችላል ማለት ነው። እንግዲህ ምናልባት ወይ የሚስቴ እህት ብሎ ሊያወራት ይችላል። ምናልባትም ደግሞ ምክንያቱም ብዙ ጊዜ ሚስቴ እያለ መሰረትን ስለሚጠራት ማለት ነው። እንግዲህ በዚህ ሰዓት በጣም ልትናደድ ትችላለች ማለት ነው። እንግዲህ ቤቲ እንደሆነች ሲያውቅ ግን ቴዲ ምን ሊሰማው ይችላል? እንግዲህ ቴዲን ሁለቱ ማለትም ቤዛና ቤቲ ሆነው ሁለቱ በአንድ ላይ አግኝተው በፊት ለፊት ሊያፋጥጡት ይፈልጋሉ ማለት ነው። ቢሆንም ግን ቤቲ እስከዛ ሰዓት ድረስ በጭራሽ አላደረሳትም። በስልክ ደውላ የሆነውን ነገር መጠየቅ እና ማውራት እሱን ደግሞ የሆነ ነገር መናገር ትፈልጋለች ማለት ነው። እንግዲህ ቤቲ እዚህ ጋር በጣም ትልቅ ጥፋት ልታጠፋ ነው። ምክንያቱም በስልክ ተደወለችለት እና የሆነ ነገር ከተናገረችው ምናልባት ቤቱን ቀይሮ ከዛ ሌላ ቤት መሰረትን ይዟት ሊሄድ ይችላል። እዛ እንግዲህ ብዙ ጊዜ ቤት እየቀያየረ ነበረ መሰረትን ላታገኘው ትችላለች ማለት ነው። ነገር ግን አሁን ላይ ቤቲ ስልክ ባታወረው መልካም ነበረ። ነገር ግን ስልኩ ደውላለታለች። እንግዲህ ምን እንደሚፈጠር አብረን እናያለን ማለት ነው። ሌላው ደግሞ ኤልሹ ናት። ኤልሹ እንግዲህ የአባቷ ማስታወሻ የሆነውን ደብተር ለማየትና ለማንበብ በጣም ጓጉታለች። እንግዲህ ልታነበው ሞክራ ነበረ። ቤሉል ግን ሲያት ይህንን በጭራሽ ማንበብ የለብሽም ብሎ ነጥቋታል ማለት ነው። እንግዲህ እሷን በግዴታ እኔ ይህንን ነገር ማንበብ እፈልጋለሁ፣ አባቴ በጣም ናፍቆኛል፣ ስለዚህ ልጽናናበት ብላ እየጠየቀችው ነበረ ማለት ነው። ቤሉል ግን ይህንን ማንበብሽ በጣም ይጎዳሻል እንጂ አይጠቅምሽም፣ አንቺ እዚህ ላይ ማወቅ የሌለብሽ ነገር ተጽፏል ብሎ ነግሯታል ማለት ነው። ይህ ነገር ደግሞ ኤልሹን ያንን ደብተሩን እንድታነበው ጉጉቷን በጣም ይበልጥ ጨምሮባታል ማለት ነው። እንግዲህ ከኑኑዬ ጋር ሆነው ቁልፉ ተቀብለው ገብተው ሊያወጡ ሞክረው ነበረ ማለት ነው። ነገር ግን ቤሉል ደርሶባቸው አልተሳካላቸውም። ኤልሹ አሁንም ቢሆን የአባቷ ማስታወሻ የሆነውን ደብተሩን መፈለጓን አላቆመችም። እንግዲህ ያንን ደብተር ምናልባት አጋጣሚው አግኝታው እንኳን ብታነበው ኤልሹ በጣም ነው ቅስሟ የሚሰበረው። ራሷንም ልታጠፋት ከዚህ ቀደም በጣም ብዙ ጊዜ ሞክራ ነበረ። አሁንም ደግሞ ልትሞክር ትችላለች ማለት ነው። እንግዲህ ቶማስ አባቷ እንዳልሆነ ስታውቅ ወይዘሮ ሄለንን ሄዳ አባቴ ማን ነው ብላ መጠየቋ አይቀርም ማለት ነው። ከዛ የከፋው ነገር ደግሞ ምንድን ነው? ወይዘሮ ሄለን እናቷ አይደለችም። እንግዲህ ወይዘሮ ሄለን እናቷ አይደለችም። የወይዘሮ ሄለን ልጅ ኑኑ ናት። እንግዲህ ለብዙ ጊዜ እዛ ቤት ውስጥ ሲያሰቃዩዋት
ሲገፏት ሲያንቋሽሿት የነበረችው ልጅ የራሷቸው ወይም ደግሞ ወይዘሮ ሄለን የራሷ ልጅ ሆና ልታገኛት ትችላለች ማለት ነው። እንግዲህ ኤልሹ ደግሞ ወይዘሮ ሄለን እናቷ እንዳልሆነች ቶማስም ደግሞ አባቷ እንዳልሆነ ስታውቅ ስሜቱ በጣም ከባድ ነው የሚሆንባት። ግን ምናልባት ያንን ማስታወሻውን ካገኘችው ቶማስ አባቷ እንዳልሆነም ብቻ ነው ልታውቅ የምትችለው ማለት ነው። እንግዲህ የወይዘሮ ሄለን ልጅ እንዳልሆነች የሚያውቁት መሰረት እና ቴዲ ከዛ ደግሞ አልፎ ጆ ብቻ ናቸው ማለት ነው። ይህንን ምስጢር ማንም ሰው አያውቅም። ሌላው ትልቁ ዝታባታለች ማለት ነው። እሷም ደግሞ ራሷ በፈረመችው ወረቀት በሰራችው ወንጀል ተብላ እስር ቤት እንደምትገባ እየተናገረች ነበር ማለት ነው። እንግዲህ መሰረት ነገሩ ስላልገባት ምንም አልመሰላትም ማለት ነው። እንግዲህ ወይዘሮ ሄለን አሁን ላይ ሀሳቧ መሰረትን እስር ቤት ማስገባት ነው ማለት ነው። መሰረት ግን ምንም ነገሩ አልገባትም። እንግዲህ ባለፈው የፈረመችው ወረቀት ምን እንደሆነ አላወቀችውም። አሁን ላይ ወይዘሮ ሄለን ግን ልትጠቀምበት የምትችልበት ጊዜ ደርሷል ማለት ነው። እንግዲህ ያንን ወረቀት ተጠቅማ መሰረትን እስር ቤት ልታስገባት ትችላለች። እንግዲህ ምናልባት ደግሞ ቴዲ መሰረት እርጉዝ እንደሆነች ከሰማና ካወቀ ምናልባት ቴዲ ለመሰረት ያለው ስሜት ሊቀየር ይችል ይሆናል። በእርግጥ ይህንን ነገር ያደረገው ይህ ነገር እንዲፈጠር ብሎ አስቦበት ቢሆንም ግን ምናልባት ልቡ ለልጁ ሲል ሊራራላት ይችላል ማለት ነው። ሌላው ከባዱ ነገር ምንድን ነው? እንግዲህ ማኩና ይቅርታ አዶኒ ወደ ገጠር ለመሄድ አስበዋል ማለት ነው። እንግዲህ ሀይንዬ ደግሞ እዛ ገጠር የነበረውን ከዛ ሀገር ተፈናቅለው እንዲሄዱ ምክንያት የሆኗቸው ሰዎች ቤቱ ገብተው እየኖሩበት እንደሆነ ለመሰረት ነግራት፣ መሰረት በጣም ደንግጣ በጣም ተናዳ ነበር ማለት ነው። ግን ንዴቷን ለእናቷ ላለማሳየት እየሞከረች ነበር ማለት ነው። እንግዲህ ምናልባት ጨክነው ወደ ገጠር ከሄዱ ቤታቸው ውስጥ እነዛ ሰዎች ገብተው ሲያገኛቸው መኮ ጀግናው እንግዲህ ምን ሊል ይችላል? ምናልባት ከባድ ነገር ሊፈጠር ይችላል ማለት ነው። እንግዲህ እንግዳ ድራማ ላይ በጣም ብዙ አዳዲስ እና አጓጊ የሆኑ ነገሮች እየመጡ ነው። እኔም ደግሞ እንደዚህ ቀጣይ ፓርት የሚፈጠረውን ነገር ቀደም ብዬ ይዤላችሁ ከተፍላለሁ። ቪዲዮውን ላይክ እያደረጋችሁ እንደዚሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።